دينش سيداش دينش دانش كنانش ቆይ እንደዚህ ጠፍተሽ ታስጨንቂናለሽ ምን ሆናለሁ ብላችሁ ነው አሁን እኮ ሁሉንም ነገር ማገናዘብ ችያለሁ ማገናዘብ ማለት ተተሽኒ ደሽኮ እስከናገኝ ድረስ እንዴት እንደተጨነቀን ብታይ እንደውም ከመቼውም ጊዜ በላይ አሁን ደህና ነኝ ምርጫ ሲኖርሽ እኮ ጥሩ ነው መሄጃ የሌለው ሰው አንዱ መንገድ ብቻ እንደያዘ ይኖራል እና ምንስ ቢሆን እንዲ ገጠር ትይጃለሽ ወይ ኒጋ ወይ ምሩጋ ትይጅ እናንተ ማስቸገር ሆነብኛ ምን ማለት ነው ሲከፋን እኮ አንዳችን ለአንዳችን መጠቂያ ከለላኮን አዎ እኔ አንድ ነገር ሲሆን እናንተ ጋር ነው የምመጣው አንቺ ግን ይሄንን በማድረግሽ ያሩቅ ሰው እንደሆንኩኝ ተሰምቶኛል አንደኛ ነገር በጣም መሽቶ ስለነበር እንዳደነግጡ ነው ሁለተኛ ደግሞ እኔ በጣም ቆስዬ ነበር ከኪራ መራቅ ነበር ይፈልኩት እየሰማነው ምክንያት ከሆነ ያን ያለው አይነሳ እንደውም ኮዝዬ አንቺ እኔ ምን ቀለበት እኮ ጣት ላይ እንጂ ልብ ላይ የሚታሰር ነገር አይደለም እንዳጋጣሚ ጣቲ ላይ ቢያጥ እሱ ሌላ ትርጉም ሰጠው እሺ ሆናትናደጂ እንደዚህ መባባሉ እኮ ትርፉ መጥፎ ቃላት መለዋወጥ ነው እንጂ ምንም አታገኝ እንዲ ላለ ማለት ምን ያክል እንደታገድኩኝ ማቀው ነኝ ግን ደግሞ ዝም ማለት ለካ ያስነቃል ሁሉም ነገር በቦታው ሲሆን ቆንጆ ነው የምታወሪበትም ዝም የምትይበትም ጊዜ ማተር ያረጋል ዝም ብዬ እርሜን አንድ ነገር ብናገር ምን እንደተፈጠረ ቆይ ግን እቻለም ፍትሃዊ ናት እሱም አይደለች ግን ደግሞ አንዳንዴ ንግግራችን ብቻ ሳይሆን የተናገርንበት መንገድ ልክ ነው ወይ ብለን ማሰብ አለብን ቆይ ምን ብሏችሁ ነው እኔ ላይ እንደዚህ ለመፍረድ የተነሳችሁት አረኛ እየፈረድን አይደለም እንዴ እየተነጋገርን ነው መጣው በቃ እኔ እንዲቀለኝ ፊቴ ልታጠብ ጽናት ግን ምን ሆና ነው አሁንም ውስጧ ሰላም አይደለም መሰለኝ የሆነ ያስደብራት ነገር እሷና ሰኒ ቤት ነች ያለችው ምሩና ሰኒ ሊያመጣት ሄደዋል ጥሩ እንደዛ ከሆነ እኛ ቀድመን እንገኝ የሽማግሌም ደንቡ እንደዛ ነው አያባ እኛ መሸመገልና የሽምግልናውን ህግ እናቃለን ብለው እና እዚህ ማን ያረጃል አንተ አሁን እሷ ያረጅም ከኔ ቅዱሴ አያባ ሌላው ነገር እንኳን ተው ቢያንስ ጸጉራችን አይመሰክርም ማ ስማ ይሄ እኮ የኔ ጸጉሬ ሽበቴ ጉዳይ እኮ በዘር የሚተላለፍ ነገር ሆኖብኝ ነው እንጂ አንድ ፍሬ ልጅ ነኝ አይደለም ነው ቅዱሴ መስክር እስቲ ይኸውልህ እንደዚህ ስትል ማዬ እንዳትሰማ ለማዬ ነግረ ልታስገርፈኝ ሲጀምር እሷም ታውቃለች ተሰማለህ እኔ ስወለድ እኮ ዓለምዬ የ15 አመት ኮረዳ ነበረች አረ በለው ጋሼ ጭራሽ 15 አመት ኮረዳ ነበረች እንዴ እኔማ ይኸውልህ ትምጣ እንጂ ነግርልሃለሁ ይኸውልህ ቅዱስ ያየ ሁሉንም ነገር ልጅ ፊት ማውራት ይሁን አይ ጊዜ አይ ዘመን አባት ማይ አንቺን አይደለም ሞቼ ብነሳ ራሱ አረሳሽ ይቅርታ ያኔ ወንድም ስለምታወራው ነገር ምንም እየገባኝ አይደለም ምናልባት ከሰው ጋር ተመሳሳይ ይሆናል እያወራው ጥሎኝ የሚሄድ ሰው ደስ አይለኝም ገባሽ እጅን እያሳመምከኝ ነው ልቀቀኝ አንቺም የሰው ስመጪ እንደዚህ ነው የሚያም ገባሽ አንተ እብድ ነህ እንዴ ስለምታወራው ነገር ምንም አላውቅም በደንብ ታውቂያለሽ ላስተውስሽ በቅርቡ ያገኘሽውን ወይስ የሩቁን ላስተውስሽ አንድም የምትለኝ ነገር እየገባኝ አይደለም ማንንም ሰው የላትም ብላችሁ ነው አይደል እንደዚህ ጨከናችሁባት አሁን ግን እኔ ያለውላት ደርሼላታለሁ ቆይ ስለማን ነው የምታወራው እየገባኝ አይደለም ቆይ ምንድነው ሐሳቤማ አንቺን ማጥቃትና እሷን ከፍ ማድረግና ሐሳቧ ሲሳካ ማየት ነው ሰው ሳትሳሳት አልቀረም እሌኒን ማጥያት ከሆነ አንገትሽን ነው መበጠስልሽ እምን አድርገዋለሁ አሁን ገባኝ እሷ ናት የላከች እሷ አልነገረችኝም እውነቱን ከነገረችኝ ስለምገላችሁ ለእናንተ አስባ ዝም አለች አጋጣሚ ግን አይኔ ላይ ጣላችሁ እኛ ምንም ያረግናት ነገር የለም እሷ ናት በሰው ትዳር ገብታ ልታፈርስ የሞከረችው ዝም በይ ስለሷ ቃል እንዳታውጪ ትጸጸችበታለሽ እሺ ቆይ ምን አርጊ ነው የምትለኝ በቃ ከመንገድ ይዞር በል ላግዝሽ ብላት እኮ እምቢ አለችኝ ጽናቴ ማ መጣሽ ናቴ መጣሽ ቆይ እንዴት እንደዚህ ትጨክኛለሽ ትንሽ እንኳን አልናፈኩሽም እና ምን ላድርግ ሌላ ምንም አማራጭ አልሰጠኝም የምን አማራጭ ነው አንቺን መውደድ እኮ ልሽ ምርጫዬ ሳይሆን ግዴታዬ ነው እንደ ቅንደበ ካይነስ ሆኛ ልታያልኩ ምናልባት ራቅስል ከታየው ብዬ እኮ ነው ቆይ መቼ ነው አንቺን ሳላይ የቀረውት ቆይ ስታስቢ እንዴት አስችሎ ነው ካንቺ ምርቀው ይሄው ምን ሆንክ ደና ሆነን ይጠበቀኝ ስራህንም እየሄድክ ነው እንደማያውቅ ሆነ ህይወት ውስጥ ምንም የጎደለብ ነገር ያላት መስለም እንዴ እሰይ ተታረቃችሁ
በጣም ነው ደስ የሚለው። እናንተ እኮ ተጣልታችሁ እኔ እንዴት እንደጨነቀኝ ብታዩ። በተለይ አንቺ የሌለሽ ሰዓት እኔ ነኝ የደረሰብኝን ማቀው በነፍሴ ነው የደረሽልኝ። ጽዬ እንኳን መጣሽልኝ። አንቺ ደግሞ ሳትፈሪ የኖርሽበት ጊዜ አለ እንዴ? ሁሌ እንደፈራሽ። እስኪ ሰኒ ዛሬ እንኳን ተፋቺ ላውራበት። የዛን ቀንማ እኮ እዚህ አላድርም ኪራ ይገለኛል ብላ በመከራ ነው ያሳደርናት። መቼ? ወይኔ ጽዬ ብታይ አንቺ የሌለሽ ሰዓት እንዴት ሲያብድ እንደነበር። እኔ ራሱ በጧት ተነስቶ ሊያንቀኝ ሊገለኝ ብታይ። እዚህ ቤት የመጣውን ሰው በአጠቃላይ ጨረሳቸው ነው የምልሽ። በተለይ ሀና ራሱ ትንገርሽ ያለውን ነገር። በእርግጥ ያው ከሷ ጋር ታወሩ። አንቺ ኒና ዝም አትይም እንዴ? አሃ እኔ ከሄድኩኝ በኋላ ጠብቃ መጣች ማለት ነው? እንደዛ እኮ አይደለም። ስልክ አላነሳ ስላት ነው የመጣችው። ባትመጣ ይሻላት ነበር እኮ። ወይኔ ጽዬ ብታይ የዛኔ አንቆ ሊገላት ነበር። አንቺ ነሽ ለዚህ ሁሉ ነገር ተጠያቂ እያለ ሊገላት ሲል ናሆም ባይኖር ኖሮ ልጅቷ እስካሁን ሞታ ነበር ብታይ። ኒና በቃ ግቢ። የት ትሄድብሻለች? ቀስ እያልሽ አትነግሪያትም እንዴ? ቆይ ምንድነው ሁላችሁም እዚህ ቤት ወሬ ማውራት አልችልም እንዴ? ሁላችሁም እየተነሳችሁ ኒና ዝም በይ እንዴ? አላበዛችሁትም እንዴ? አሁንስ አሃ እኔ ከሄድኩኝ በኋላ ጠብቃ መጣች ማለት ነው? እንደዛ እኮ አይደለም። ስልክ አላነሳ ስላት ነው የመጣችው። እና ባታነሳላት መብትህ እኮ ነው። ቆይ የትኛው ቅጥረኛ ነው አሰሪው ስልክ አላነሳም ብሎ ቤት ድረስ የሚመጣው? ምን ሆነሽ ነው? ምናልባት እኮ አስቸኳይ ስራ ሆኖ ሊሆን ይችላል። አዎ ይኸውልሽ የዛለት የሆነ ስራ ተበላሽቶብኝ ነበር። ከዛ እሱን ሀና አናግራቸው ድጋሚ ድሉ እንደሰጡ ልትነግረኝ ነበር የመጣችው። ቢሆንሳ? ቆይ ይሄንን ኪያ ማድረግ አትችልም ነበር? ይሄን ያህል የሷ መምጣት እዚህ ድረስ አስፈላጊ ነበር? ኪያ ስራ ይበዛባታል። በዛ ላይ ሁለታችንም ከቢሮ መቅረት አንችልም። ለነገሩ የሷላ ደግሞ በፈለገ ሰዓት እንደፈለገ ያደረገ የሚገዛኝ ሴት አይደለም። ይሄ ነገር ግን አይጠቅምሽም። ላንቺም ለሱም እኮ ሰላማችሁን የሚነሳ መንስኤ ነው የሚሆናችሁ። ካሁን በኋላ ለኔ ልክ የመሰለኝንና መፈልገውን ነገር ብቻ ነው ማደርገው። በቃ ሰው የሚያስበውን ነገር አላስቀድምም። እኔ ግን ግራ እያጋባሽኝ ነው። ቆይ በዚህ መልኩ ምን የሚፈታ ነገር ያለ መስሎሽ ነው? ለሱ ብዬ እኔ ብዙ ነገሬን እንደተውኩኝ እሱም ለኔ ሲል ይሄን ነገሩን መተው አለበት። ጽናት ቆም ብለሽ አስቢበት። በእልህ ሳይሆን በፍቅር ነው ቤት የሚመራው። ቆይ በፊቱ ትግስትሽ የት ሄደ? ያቺኛዋ ጽናት እኮ ሁሌም ራሷን ዝቅ የምታደርግና ለሰዎች የምትኖር ነበረች። ታዲያ ምን ጠቀማት? ይቺኛዋ ጽናት ግን ለራሷ የምትቆምና የሚያስፈልጋትን ነገር በሙሉ የምትጠይቅ አይነት ሴት ናት። በመጀመሪያ እንደ ልጅ አክብራችሁን ስንጠራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ያው በመቀጠል የጸባችሁን መነሻ ስንሰማው በዚህ ጊዜ አይደለም ሰውና ሰው ድንጋይና ድንጋይ እንኳን የሚጋጭበት ጊዜ ስለሆነ ያን ያህል ውሃ የሚያነሳ ሆኖ አላገኘነው። እናንተ ደግሞ እኮ ለሌላው ምሳሌ መሆን የሚችል ፍቅር ነው ያላችሁ። ያ ማለት ግን ልትጣሉ አትችሉም ማለት አይደለም። እስኪ ምንድነው በመሃላችሁ የተፈጠረው ንገሩ። አንቺ ጀምሪ። በድሎኛል የምትዩን ነገር በሙሉ ተናገሪ። እኔ ለመካዝ ዝግጁ ነኝ። አይ ድክመትህን አንተ ታውቀዋለህ። አንተ ተናገርና የቀረ ነገር ካለን ይቀጥለዋል። ይውላባ ይመስለኛል ብቻ ብናወራቸው ጥሩ። አዎ እንደሱ ይሻላል። ከሁለታችሁም ያለውን ወገን እንስማና ከዛ ደግሞ አንድ ላይ እናወራቸዋለን። አይሻልም? አንተ ቅደም በቃ። በልስ ይቀጥልሽ ኪራ። ምንድነው ያላግባባችሁ ነገር? ይሄ ነገር መፈጠር የጀመረው በቅርቡ ነው። መጀመሪያ ላይ በሀና ሰበብ ነበር። ሀና ማን ናት? ጸሐፊ ናት። እንደው ምንም ቃል በሌላት ቃልቃላ አትፈልግም? ንገሪኛ ነው ልደሰት። አይጠቅምሽም እኮ ላንቺ። ግድ የለም እባክሽ፣ መደሰት የራሱ በቂ ነው። እሺ ኪራና ጽናት ታረቁ። እኔ አላምንሽም። እስኪ ሙች በይ። ሙች? አስቴር ትሙት? እውነትሽን ነው? አዎ። ምን ነው? ወይ አምላኬ፣ ጠዋት ነግሬ መጥቻውን ታሳካልኛለህ? ውይ እንደው አንተ ምን ይሳናል? ቆይ ምን ብለሽ ሰልሽ ነው እንዴ? እኔ ከቤተሰብ መፍረስ ምን ያክል የሚያስጠላ ነገር እንደሆነ በደንብ አድርጌ ነው የማውቀው። እና ደግሞ የኪራ ቤተሰብ በእኔ ምክንያት እንዳይበተን አደራ አምላኬ አደራ ብዬ ነበር የጸለይኩት። ቆይ ምንድነው እንደዚህ አድርገሽ የምታይኝ? እውነቴን እኮ ነው። አይ ምንም ገርመሽኝ ነው። አንቺ ምንም በማታውቂው ነገር እንደዛ ይሆንሽ። አሁንም ለነሱ ጥሩ ነገር ትመኛለሽ እንዴ? ሰው እኮ ክፉ ሆነ ተብሎ ክፉ አይኮንም። ደግሞ እኮ ሰው ብቻ አይደለችም የምትጠላኝ። በጣም ብዙ ሰዎች ሲያዩኝ አይወዱኝም። ስለዚህ ለነሱ ልቦና አስጣቸው ተብሎ ነው እንጂ የሚጸለየው እንደነሱ መሆን እንኳን አይወጣም። ግን ምን አለ ሁሉም እንዳንቺ ቢሆን? እኔ ምን ሆንኩኝ? አንቺ እኮ ይኸውልሽ በደንብ ስለማታውቂኝ ነው። ከወጣሽ ማለት ነው በልቼ በማይሆን ነገር ነው ልቀይርብሽ የምችለው። ተገርፈሽ ታውቂያለሽ? ተገርፌ አላውቅም፣ ግን ደግሞ የግድያ ሙከራ ተደርጎብኝ ያውቃል። ማለት ነው?
ማለት ያው የእንጀራ እናቴ ስትማታ በደንብ አድርጋ ልትሞች የምትችባቸውን ቦታዎች ለይታ ነው የምትመታሽ። አንገቴን፣ ሆዴን፣ ደረቴን። ወይ ሀና ተው ይቅርብሽ፣ አታውሪ። እንደዚህማ እንዲከፋሽ አልፈልግም። እንደውም አንድ ቀን የተገረፍኩት ትዝ አለኝ። ብታይ ወንድሜ የለት ቀን ነበር። ምን አድርገሽ ነው? ለልደቱ ኬክ ተገዝቶለት ተቀምጧል። ከዛ በኋላ ተቆረስና ለሁላችንም ተሰጠን። ከዛ ያው ያኔ በሰዓቱ ሰው ፊት ስለነበረ ድርሻዬ ተሰጥቶኝ ነበር። እና ለምን ተመታሽ? ከዛማ ሆሪ ነው ጠላቴ የተረፈውን ስታስቀምጥ አየኋት። ከዛ በኋላ እንደማይሰጠኝ ስላወቅኩኝ ገብቼ ድርሻዬን ላንሳ ብዬ ተደብቄ ስበላልሽ ለካ ሳላቅ አጋምሼዋለሁ። ከዛ ምን አባቴ ላድርገው? እና ለምን በላሽ ብላ ነው የመታችሽ? በልቼ ብተወኩ ችግር አልነበረው፣ ግን ደግሞ ይሄ የተመታ አእምሮዬ ይኸውልሽ ክሬም የሚመስል ነገር አሰራኝ። ምን? የጥርስ ሳሙና ኮልጌት። እኔ አላምንሽም። እና ኬኩ ላይ ያደረግሽበት? እስኪ ደግመሽ ግፊ። እንፈራ መሰለህ እንዴ? ትሰሚኛለሽ? ማን እንደሆንኩ አላወቅሽም። እኔ ልረዳሽ ስሞክር መልአክ ሊረዳሽ እንደመጣ ሊሰማሽ ይገባ ነበር። አንቺ ግን ያልገባሽ። ልቀቀኝ እንዴ! ቆይ ምን አድርጊ ነው የምትለኝ? ምንም፣ ከኔ ጋር ተስማሚ። ነገሩ ያን ያህል ቀላል ነው። አይ ካልሽ ግን ነገሩ እንደ ተራራ ነው የሚገዝፍብሽ። ቆይ አንተ ማን ነህ እንዴ? አንቺ ከምታስቢው በላይ ጠንካራ ሰው ነው። ይሄን ያህል ካወቅሽ በቂ ነው። ካሁን በኋላ ግን ነይ ስልሽ ትመጫለሽ፣ ሂጂ ስልሽ ትሄጃለሽ። ደህና ነኝ ማን እንዴ? ቆይ ማን የሆነ ነው የሚመስለው? ትታዘዥኛለሽ። እስጣላ ስራ እያለ ለኔ ጊዜ ያለመስጠቱና ያችን ልጅ ከኔ ማስበለጡ ነው እንጂ በቃ ሌላ ምንም ጸብ የለብንም። ይኸውልሽ ኪራን በደንብ አውቀዋለሁ። በዚህ ሰዓት ልብ ውስጥም አይን ውስጥም አንቺ ብቻ ነሽ ያለሽ፣ ሌላ ምንም አይነት ሴት የለችም። ሲቀጥል ደግሞ እዛ ቢሮ ያለችው ልጅ ይህን ያለ መጥፎ ባህሪ እኮ ለእሱ አታሳዩ። አዎ አንዴ በፍቅር ተጣምራቸዋል። ከዚህ በኋላ ያው እንግዲህ እንደሰማ ነው የእናንተን ትዳር አደጋ ላይ የጣለው ምክንያት ውሃም ያነሳ እንኳን አይደለም። እንኳን ይህንን የመሰለ ትዳርና ጎረቤትና ጎረቤትን ልጅና ልጅን እንኳን የሚያጋጭ አይደለም። ስለዚህ እኛ ተስማምተን ወስነናል። በሉ እርቃ ወርዱ ኪራ። እኔም እሱን ነው የምፈልገው። እሱ የሌለችበት ህይወት እኮ ለኔ ህይወት አይደለም። ሚስቴ ታስፈልገኛለች። እንዴ ጽናት ምን ነው ዝም አልሽ? አንቺ ሐሳብ የለሽም? እኔም እሱ እንዳለው ነው የምፈልገው። እሱም ያለ እኔም ያለ እሱ ማንንም የለን። ስለዚህ መስማማቱ ነው የሚያዋጣን። አዎ እናንተ እንደዚህ ስትባባሉ ነው የሚያምርባችሁ። እንዴ ልጅ ኪራ ምንድነው ታዲያ? በል ተነስና ባለቤትህን አቅፈህ ይቅርታውን በፍቅርና በመሳሳም አውርዱ እንጂ። በል ተነስ። በልቀፋት ሳማ ተነስ። እሰይ ሳኒ መሩ እርቋርዷኑ። አንቺ ኒና ቆይቱ ጋር ነበርሽ እንዴ? እዚህ በር ስር እኮ ተለጥፌ ስሰማ ነበረ። ኪራን ጥሩት ምናምን ስትባባሉ ሰማሁኝ። ወይኔ እንዴት ደስ እንዳለኝ። በቀጥታ ስርጭት ይሄ ወሬ ሊያመልጠኝ። ልጆች ግቡ። ኪራና ጽናት እኮ ተታረቁ። አሁን ይልቅ እንጨፍር። አሻ ወይና አሻ ወይን። ኒና እስኪ አርፈሽ ቡናውን አፊ። ምን ሆናችሁ ነው እንዴ? እንደሰት እንጂ ታታርቀዋል እኮ እንዴ። ምን ሆናችሁ ነው? ይልቅ እንጨፍር። እኔ እኮ ሄዳ የተጨነቁ ጭንቀት ስላልገባችሁ እኮ ነው። በነፍስ ወከፍ መካከል ነበርኩኝ እኮ። አርፈሽ ለምን ቡናውን አታፈይም? ደዛ ኮማንደር እዛ ቤትሽ አርፈሽ እዘዥ እሺ። እንዴ ተው እንጂ ልጆች ምን ሆናችኋል? ኧረ እባካችሁ እነሱን ሽምግልና አስታርቀን ሳንጨርስ ደግሞ እናንተ ተጣልታችሁ ሌላ ሽምግልና እንቀመጥ። በሉ ባይሆን የሚያምርባችሁ ቡናውን ማፍላት ነው። ቤቱን ሞቅ ሞቅ አድርጉት። በሉ ፍጠኑ። ብቻሽን እዚህ ምትሰሪያለሽ? ኪራ እየጸጸተኝ። አንተን እንደዚህ ማድረግ አልነበረብኝም። በቃ አሁን ሁሉም ነገር አልፏለች። በጣም አፈቅራለሁ። እኔም በጣም አፈቅርሻለሁ። የኔ ህይወት ያለ አንቺ ባዶ ነኝ። በጣም ናፈቅሽ። እኔን እዛ ቡና አስፈልታችሁኝ አንቺ ውሃ ልጠጣ አንተ ደግሞ መጸዳጃ ቤት ነኝ ብላችሁ እኔ ልሸውቱኝ ሲያምራችሁ ይቅር። ቆይ እዚህ ምን ትሰሪያለሽ? እንዴ ቆይ እናንተ ምን ሆናችሁ ነው? ቢያንስ እንኳን እንግዶቹ ይውጡ እንጂ። እሺ ሂጂ እንመጣለን። አይ ችግር የለውም እዚሁ ቆያለሁ። እኔ ግን ትንሽ የማይዛችሁ ሰው እዛ ቁጭ አድርጋችሁ ኑ እንውጣና ቡናውን ጠጡ።
ሂጂ አለችሽ እኮ። ኪራዬ እቆያለሁ፣ ግድ የለህም። ባይሆን እንውጣ እንሂድ። እሺ በቃ አንቺ ካልሽ እንግዲህ ምን ማድረግ ይቻላል? በቃ እሺ ሂጂ፣ እኔም እመጣለሁ እኮ። ጽዬ ነይ ተነሽ፣ አብረን እንሂድና ቡናችንን እንጠጣ። እንደዚህ መሆን ከእናንተ ጋር ናፍቆኝ ነበር። እኔ ራሱ እንዴት እንደናፈቀኝ ብታይ። ግን አንዳንዴ ሳታስቢ እኮ ተራራቂያለሽ። አሁን እኮ መሰባሰብም አልቻለም ይመስለኛል። ሁላችንም በየራሳችን ጉዳይ እየተጠመድን ነው። በቃ እኔ ሊድ ብዙ ቆየው መሰለኝ። አረ ለምን እንዴ? ትንሽ አትጫወቺም? ናፍቃችሁኛል እኮ። አዲስ እረኛ አይደል የሚባለው? አዲስ ሙሽራ ሆና እኮ ነው። በቃ ተይ አትሂድ። አረ እንደዛ አይደለም። ያው ከቤት ከወጣው ብዙ ቆየኝ እንጂ እንዳሰባችሁት አይደለም። አይ ተይ እስቲ፣ እኛም አንድ ሰሞን እንደዚህ ሆነን ነበር። አረ እንደዛ አይደለም። ተይ በቃ አትፈሪ። ሁላችንም እኮ አልፈንበታል፣ አታስቢ። በቃ ተውኛ፣ አታሳፍሩኝ እንዴ። የሆነ ቦታ እንሄድ እኮ ነው። እና ምን አለበት የምትሄዱበት እኛንም ይዛችሁን ሂዷ። በቃ እንደውም አልሄድም። ይኸው ቀረው፣ ደስ ይበላችሁ። አረ ሂጂ። በኋላ ደግሞ ማንን ሰበብ ልታረጊ ነው? ሂጂ ሂጂ። በቃ አብረን እንጣ። እኔም ልሂድ፣ ቤት የለኝም እንዴ። አንቺ ጋር ሀዊ ያለች አይደል እንዴ? በቃ አንቺ ቆይ። ገና መታረቃችሁ አይደል? ብቻችሁን ተዋችሁ ብለን እኮ ነው። የት ይሄድብናል? አረ ትንሽ ቆዩ። አይ እንሂድ፣ በቃ ልሂድ። እንዴ አረ ቀስ። ፍቅር እንደዚህ ፈጣን ያደርጋል እንዴ? እንደውም አልሄድም። እሺ ምን ነው ዛሬ ደግሞ አስቆየኝ ብለሽ አደንፊም እንዴ? ከእቴ ምንድን ነው የምፈልገው? ምንም አልፈልግም። የምፈልገውን እንኳን አግኝቻለሁ። በአሁኑ እንኳን እንድመችኝ አልፈቅድልሽም። እንደዚህ ስታረግ ዝም ብዬ ማይ ይመስላል? አትፎክሪብኝ ወደዛ። አሁን ይሄ ፎቶ እንዳይበተን ከፈለግሽ እምልሽን ገንዘብ ታመጫለሽ። በሷ አትምጣብኝ፣ አልለቀህም። ብዙ በመጪው ኤነርጂሽን አታባቂ። ባይሆን ገንዘብ እንዴት እንደምታገኝ በማሰብ እሱ ላይ ኃይልሽን አባቂ። ጅል እመስልሃለሁ እንዴ? ምንም ብትል አላረገው። ታንቀ መሞት ትችላለህ። እንግዲያውስ የእህትሽን ገላ ሚዲያ ላይ ተበትኖ ማንም ሲጎመዥበት ታይዋለሽ። እሱ ስታረግ ዝም ብዬ ማይ ይመስላል? ግንባር ጽናት ክፍል 231 ተለቋል። ውዶችዬ ጽናት መታለች። እንግዲህ ጽናትና ኪራን አስታርቀዋቸዋል ማለት ነው። ውዶችዬ መርሲማዊ እና የሰኒ እህት ወይም ደግሞ ራኬብ ተጣልተዋል። እንግዲህ መርሲማዊ የና ምሩን ሰራተኛ ሀዊን መንገድ ላይ ጠብቆ መቷታል ማለት ነው። ውዶችዬ መርሲማዊ እንግዲህ ከሰኒ እህት ብር ካላስገባሽልኝ የራቁት ቪዲዮ የእህትሽን የራቁት ቪዲዮ እለቀዋለሁ እያላት ነው ማለት ነው። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ ቤተሰብ። እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። በተረፈ የምታበረታቱኝ እንዲሁም ደግሞ ላይክ ሸር የምታደርጉልኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ኮሜንት ላይ እኔን ለማገዝ ብዙ ነገር የምትጽፉ ልጆች አላችሁ። በእውነቱ እግዚአብሔር ያክብርልኝ። ከልብ አመሰግናለሁ ውዶችዬ። እንግዲህ ቪዲዮ ላይ መጀመሪያ ላይ እንትን እንዳያችሁት ጽናት መታለች። ጽናት መታ እንግዲህ ሰኒ ቤት ነው ሄደችው። ከሰኒ ቤት ከሄደች በኋላ ደግሞ እምሩና ሰኒ መጥተዋል ማለት ነው። ሰኒ አጋጣሚ ወጣ ስለነበረ ያው እንግዲህ ተጠርታ መታለች። እንግዲህ እሷንም እየመከሯት ይገኛሉ ማለት ነው። ከዛም ቅዱሴ ናሆሜ እንዲሁም ደግሞ የናሆም አባት ሆነው እንግዲህ ወደ ነኪራ ቤት በማቅናት እንዲሁም ደግሞ ሰኒና እምሩ ጽናትን ወደ ቤቷ ይዘዋት በመምጣት እንግዲህ አስታርቀዋቸዋል ማለት ነው። ውዶችዬ ጽናትም እንግዲህ ያላትን ኪራን ያኮረፈችበትን ምክንያት ተናግራለች። እንዲሁም ደግሞ እምሩም ማለት ኪራም ተናግሮ ለየብቻ ጠይቀዋቸው እንግዲህ ሁላቸውንም አስማምተዋል ማለት ነው። ውዶችዬ ጽናትና ኪራ ስለታረቁ ጽናትም ወደ ቤቷ ስለተመለሰች ደስ ብሎኛል ውዶችዬ። በተለይ ደግሞ ኒና በጣም ኪራ ሲናደር ስለምትፈራ ያው እንግዲህ በጣም ደስ ብሏ ስትቀውጠው ነበረ ማለት ነው ውዶችዬ። እንዲሁም ደግሞ ጽናትና ኪራ ከአንድ ላይ ሆነው ጊዜ እያሳለፉ እንግዲህ ኒና ቡና ፍልታ በፍጹም ኑ አሁን አብራችሁ መሆን የለባችሁም፣ አብረን ደስታውን እንካፈል እያለች እንግዲህ አስገድዳ ከክላሳቸው አስወጣ ስትወስዳቸው ነበር ማለት ነው። ውዶችዬ ደስ የሚል ጊዜ ማሳልፈዋል።
እንግዲህ ምሩ እንዲሁም ደግሞ ጽናት እና ሰኒ ጓደኛሞች ናቸው ከድሮ አንስተው። እንግዲህ ክችን ቆመውም እንግዲህ ይህ ጊዜ ተሰባሰን የምናወራበት ጊዜ በጣም ቆየን ተሰባሰን ካወራን እያሉ እንግዲህ ተሰባስበው ሲያወሩ ነበሩ። ምክንያቱም ከድሮ አንስተው እነዚህ ልጆች ሲጨነቁ አንዳቸው በመምከር አንዳቸው ችግር ሲገጥማቸው አንዳቸው አብረዋቸው በመሆን እንግዲህ እርስ በርሳቸው እየተደጋገፉ እስካሁን ያሉ ልጆች ናቸው ማለት ነው። ጓደኝነት እንግዲህ ምን እንደሆነ እንግዲህ ብዙ ትምህርት እንዳለው አንዘነጋም ውዶችዬ። ጓደኛ ሲባል ያው ከአንድ ሰው ጎን አብረን ልንቆም፣ ሲቸግረውም ሲከፋውም አብረን ልንቆምና ልንመክረው ልንዘክረው ይገባል ማለት ነው ውዶችዬ። ለማንኛውም ኪራ ጽናት ስለመጣችለት በጣም ደስ ብሎታል። እንግዲህ ሀኒ እና ኪያ ወደና ጽናት ቤት መጥተው ነበረ። ነገር ግን ኪያ የጽናት ማለት የሀኒ መምጣት ለጽናት እንደማስደስታት አውቃ ያው መንገድ ላይ መልሳት አለ ኪያን። ምክንያቱም ኪያ ቢከፋትም ቢደብራትም ግን ደግሞ የጽናት ደስታ ይቀድማልና ኪያ እንግዲህ ወደ ቤት መጣለች፣ ወደ ነኪራ ቤት ጽናት ስለመጣች። ነገር ግን ሀኒ አብራት መታ ነበር። ግን ደግሞ መንገድ ላይ ደስ ስለማይላት ጽናት ብትመለሽ ይሻላል በማለት እንግዲህ የውሻ ሚዟት በግድ ያው እንድትመለስ አድርጋታለች። ውዶችዬ እንግዲህ መርሲማዊ ሀዊን መንገድ ላይ ጠብቆ እጇን ጠምዝዞ ሲያለፋት ነበረ። እንግዲህ ምንድነው የሰራሽ የናሆምን ፍቅረኛ ለምንድነው የመታሻት በማለት እንግዲህ በሷ ምክንያት ያው እሷን ሲያስለፋት ነበር። ነገር ግን እሷ ደግሞ ምንድነው የምታወራው አልገባኝ፣ የምታወራው ስላልገባኝ እባክህን ልቀቀኝ እጄን ብትለውም ሊለቃት አልቻለም። ከዛም እንግዲህ ስለ ናሆም ፍቅረኛ እሷን ንክች እንዳታረጊያት ከነካሻት ግን ገልሻለሁ በማለት እንግዲህ አስጠንቅቆ ላቋታል ማለት ነው ውዶች። የሀዊ እንግዲህ ተናዳ ከቤት ሄዳ ሁሉ የመተቻትና ያደረገቻትን ሁሉ እያስታወሰች ስትናደድና ስታለቅስ ነበር ማለት ነው ውዶችዬ። መርሲማዊ ይውጣለን ከድራማው እያልን እንጻፍላቸው። ምክንያቱም የሚያደርገው ተግባራት ትንሽ ብዙም አያስደስትም ውዶችዬ። እንግዲህ መርሲማዊ እንዲሁም ተመልሶ እሷ እንደዛ ካረገ በኋላ ከናሆም ፍቅረኛ ጋር እረዳሻለሁ፣ አግዝሻለሁ፣ እኔ ጎበዝ ነኝ እያለ እንግዲህ እያታለላት፣ ነገር ግን ለራሱ ጥቅም ስለሚፈልግ ነው እንደዛ የሚያደርግና እሷ ደግሞ አልገባትም። ነገር ግን አንተ እረዳሻለሁ ብለህ እስከመጣ ድረስ ምን ብለህ ነው እኔን ሳታውቀኝ እንዴት ነው የምትረዳኝ? ግን ማን ነው የትስ ነው እኔ አላቅህም ምናምን እያለች እንግዲህ ስትከራከረው ነበረ። ከዛ በስተመጨረሻ እንግዲህ ስትገፈትረው እጇን ሲይዛት ልቀቀኝ በማለት እንግዲህ ነጥቀው ገፍትረው ሄዳለች ማለት ነው። እሱ ደግሞ አለቅሽም ነይ ስልሽ ትመጫለሽ፣ ሄድ ስልሽ ደግሞ ትሄጃለሽ በማለት እንግዲህ ፎክሮባት እና ዝቶባት ሄዷል ማለት ነው ውዶችዬ። እንግዲህ በስተመጨረሻ ደግሞ የሰኒን እህት ራኬብን ጠርቶ መርሲማዊ እንግዲህ የራቁት ቪዲዮ የእህትሽን ይዤባታለሁ፣ ስለዚህ እሱ ከመለቀቁ በፊት ብር ታስገቢልኛለሽ በማለት እንግዲህ ራኬብን ሲላት ነበረ። ራኬብም እንግዲህ በፍጹም ምንም ቢሆን አላደርገውም፣ እንደፈለክ መሆን ትችላለህ በማለት እንግዲህ እንዲሁም ልትመጣው ስትል እጇን ይዞ አስቀርቷታል ማለት ነው ውዶችዬ። መርሲማዊ የሚያደርገው ተግባራት ትንሽ ደስ አይልም። እንግዲህ የሰኒን የራቁት ቪዲዮ ከለቀቀው ሌላ ውስጥ ነው የሚገቡ ማለት ነው ጆከርም። በዛ ላይ ደግሞ ሰኒ ምን አይነት ስሜት እንደሚሰማት ፈጣሪ ነው የሚያውቀውና ውዶችዬ እንግዲህ የሰኒ እህትም በጣም ተናዳለች ማለት ነው። እንዲሁም እንግዲህ እንደፈለግሽ መሆን ትችያለሽ በማለት ጥርሱን ነክሶባት እንግዲህ ታትቷት ሄዷል ማለት ነው ውዶችዬ። ቀጣይ ክፍል እንግዲህ ምን ይፈጠራል ወይም ደግሞ እንዴት ይሆናል የሚለውን የሰኒ ጉዳይ ቀጣይ ክፍል እናያለን ማለት ነው። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደግሞ ደህና ሰንብቱ ውዶችዬ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስር ብታስቀምጡልኝ ደስ ይለኛል። ምክንያቱም ያው መመለስ ያለብኝ ጥያቄዎች ሊኖሩ ስለሚችሉ የማስተካክለው ነገሮች ይኖራሉ፣ እነሱን ብትነግሩኝ ደስ ይለኛል። ሲቀጥል ደግሞ ድራማው ለምንድነው ሙሉን ማትለቂልኝ እያላችሁ ማትለቂልን እያላችሁ ሀሳብ አይቻለሁ፣ ግን ደግሞ ሙሉ መልቀቅ አልችልም። ፕሊስ ታረዱኝ። ደጋግማችሁ ያየነውን ቪዲዮ አትልቀቁት የሚል ሀሳብ አይቻለሁ። እሱ ደግሞ ደጋግሜ አልለቀኩም፣ ሲለቀቅ ብቻ ነው የምለቀው ማለት ነው። ከዛ ውጭ ግን ደጋግሜ አልለቀኩም ከይቅርታ ጋር ማለት ነው። ልትረዱኝ ይገባል።
ማየት አለማየት ደግሞ እንግዲህ የራሳችሁ ፈንታ ነው ማለት ነው ውዶችዬ። እኔ ደጋግሜ አልለቀኩም። ሲቀጥል ደግሞ ድራማው ሲለቀቅ ነው የምለቅ ማለት ነው። ለዛ ነው። አመሰግናለሁ። ሌላ ደግሞ ምንድን ነበር አስተያየት ያየሁት? ሙሉውን ድራማ ለምንድን ነው ማትለቅልን ለምትለው ሙሉውን መልቀቅ አልችልም ከይቅርታ ጋር። ለዛ ነው ያው እንድትረዱኝ ስለምፈልግ ነው። ምክንያቱም ምናልባት ሙሉውን ማየት ከፈለጋችሁ እኔም ያው ዋና ዋና የሚሉትን ነው ቆራርጬ እዚህ ጋር ማድረግላችሁ ማለት ነው። በዛ ላይ ደግሞ ብዙ ደቂቃ ነው የማስገባው በጣም ማለት ነው ከፊ ነው እና ሙሉውን ማድረግ ስለማልችል ነው ውዶች፣ ስለማይፈቀድልኝ ነው ሙሉ ነው ማልላችሁ። በተረፈ ደግሞ ያው አመሰግናለሁ ውዶችዬ። ሌላ አስተያየት ካላችሁ ደግሞ እመልሳለሁ። እንደዚሁ ሀሳባችሁን ብትጽፉልኝ ደስ ይለኛል ማለት ነው ውዶችዬ። አመሰግናለሁ ስለምትሰጡኝ አስተያየት ሁላችሁ ነው አመሰግናለሁ። ያልተመለሰላችሁም ካለ ደግሞ በሉልኝ፣ ጻፉልኝ፣ እመልሳለሁ በዚሁ መልኩ ማለት ነው። እና ይሄ ነው ያው ሙሉን መልክ ስለማልችል ነው፣ ሌላ ምክንያት የለም። በተረፈ መልካም ምሽት ተመኘውላችሁ።